ዝና ምሳሌን አገታት። መድብልንና ብሩኬን ተበቀላቸው። እንግዲህ ዳጣ ምሳሌን ልታመጣ ትምህርት ቤት ብትሄድም ትምህርት ቤት እንደሌለች ለዳጣ መምህሮቹ ነገሯት። በዚህን ሰዓት ዝና አግቶ እንግዲህ ምሳሌን እያሰቃያት ይገኛል። አሁን ላይ ዙሩ በጣም የከረረ ስለሆነም አስረግጦ ለመድብል ነግሮት ነበረ። ማትወጣው ችግር ውስጥ ነው የገባኸው። እኔ ዝና ምን ማድረግ እንዳለብኝ ጠንቅቄ አውቃለሁ በማለትም ለመድብል ተናገረ። በዚህን ሰዓት እንግዲህ ምሳሌ የሁላቸውም መስዋዕትነት አደረጋት ዝና። ትህትና ከዝና አምልጣ ሌላ ቦታ እንዳለች እንግዲህ ዝና እያፈላለገ ቢገኝም ለጊዜው ትህትናን ስላላገኘ ምሳሌን አግቶ ከዛ በኋላ ትህትና እጁ ስትገባለት እንግዲህ እነ መድብልን መበቀል የፈለገው ዝና አሁን በህፃኗ በምሳሌ መጥቶ እያሰቃያቸው ይገኛል። ምክንያቱም መሀሌትን ቢያግታትም ግን ደግሞ በፍጹም አሁን ላይ ትህትና ስላመለጠች መርዙ ደላላው ራሱን ከዝና ለማስመለጥ ሲል መሀሊትን አሳልፎ ሰጠ። መሀሊትም ዝና እባክህን ተወይ ስትለውም አንቺ ነሽ የተናገርሽው ሲልም ለምን መድብልን አግተህ አትጠይቀውም? እኔ ደውዬ ለዝና በሙሉ ወንጀሉን እመሰክራለሁ፣ እንገናኝ እለዋለሁ፣ ከዛ አንተ ታገኘዋለህ ስትለውም እሺ ይሄ ጥሩ ሀሳብ ነው በማለትም እንግዲህ ለመድብል ሲደውልለት ዝና እንዳገታት መድብል በደንብ ነቃ። በዚህን ሰዓት እጠገብሽ ያለውን አውራይ በዩ ሞኝህን አሙኝ ወይም መልእክት አድርሽልኝ በማለትም ለዝና መድብል ተናገረ። በዚህን ሰዓት ዝና በንዴት መሀሊትን በጥፊ ከጠፈጠፈ በኋላ እንግዲህ ምሳሌን ወደ ማገቱ ተሯሯጠ። ከትምህርት ቤት ግቢ ምሳሌን ላጣ አድርጎ በመውሰድም እንግዲህ አግቷት ይገኛል። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንደናችሁልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ እጅግ በጣም ልብ የሚነካው የምሳሌ በዝና መታገት ነው ማለት ነው። መድብልን መጋፈጥ ሲያቅተው ምሳሌ ደካማ ጎናቸው መሆኗን ስላወቀ ዝና ከትምህርት ቤት ፈልጎና ተከታትሎ በማግኘትም እሷን አግቶ አሁን ላይ እነ መድብልን እየተበቀለ ይገኛል። ትህትና በመጥፋቷ ኻሊብ ሙሲሳ የመጨረሻ ለዝና ከባድ መልእክት አስተላለፈ። ትህትና መታ ያንን ባለሀብት ካላዳነች ወይም ደግሞ ባለሀብቱ እሷ አንድ ነገር ሳታደርግ ባለሀብቱ ህይወቱ ቢያልፍ አንተን ራስህን እገልሃለሁ በማለትም አስጠነቀቀው። ዝናም ለኻሊብ ሙሲሳ የመለሰው ኻሊብ ምንድን ነው የምትለው እባክህን ሲለውም ይኸውልህ ተናግሬያለሁ፣ በአሁኑ ምንም አይነት ምህረት የለኝም። ስለዚህ ትህትና ቀርባ ለሰውየው ኩላሊቷን መስጠት አለበት። እሱ ከሞተ የመጨረሻችን ነው፣ ችግር ይፈጠራል፣ አንተኑ ነፍስን አጠፋዋለሁ ሲለውም ካሉ እንደማመጥ ለምን ሌላ ሴቶች እንደሷ አይነት ያሉ በጣም ብዙ ሴቶች አሉ። ስለዚህ እሷን ትተን እሷ እስከምትገኝ የሌሎቹን አንጠቀምም ሲለውም አንተ ያማል እንዴ? ስለዚህ ስራ አታቅም፣ መቼ ነው የሚገባ? ምክንያቱም ዝም ብሎ እንደ ማንኛውም ሰው ወይም ደግሞ እንደ ማንኛውም ሕክምና ያንዱን አንስቶ የሚተከል አይደለም። ተመርምሮ ብዙ ነገር አድርጎ ነው ሲለውም እና ለምን አይመረምሩም ሲልም በፍጹም መቼ ነው ጊዜ የሚለንም ሰውየው ለሕክምና ዝግጁ በሆነበት ሰዓት ልጅቷን አስመልጠሃል ሲለውም እንግዲህ የመድብልን ፖርሳ አጥሩን ሲዘል በሚያሳዝን ሁኔታ ወድቆበት ነበረ። በዛን ሰዓት የእጁን ቦርሳ ዝና አግኝቶ ለመድብል ደወለለት። መድብልም ምን ፈልገህ ነው ሲለው ከአንተ ውጭ ሌላ ጥላት እንደሌለኝ አቅ ነበረ። ስለዚህ ያደረግከው ነገር
በሙሉ ትልቅ ጦርነትን የሚያጋግም ስለሆነ ወደፊት ይዋጣልናል። እናም እመነኝ እጨርሳለሁ ሲለውም በዚህን ሰዓት የሚፈራ የለም። ደፍሬ መግባቴ እኔ ስለሆንኩኝ ከዚህ በኋላ አንተን የሚፈራህ የለም ሲለውም እመነኝ በዙሪያህ ያሉ ሰዎችን በሙሉ አሳጣሃለሁ በማለትም መድብል ላይ ዛተበት። መድብልም ስትፈልግ አዳምጠኝ በደንብ ገደል ግባ በማለትም ዝና ላይ ዛተበትና ስልኩን ዘጋ። በዚህን ሰዓት እንግዲህ የመድብል በዙሪያው ያለችው አንዷና ተወዳጇ ምሳሌ ስለነበረች ምሳሌን አሁን በሚገርም ሁኔታ አግቶ እየተበቀላቸው ይገኛል። ትዕትና ወደዛ ብታመልጥም እስካሁን ድረስ በዝና እጅ አልገባችም። ነገር ግን በእሷ ምትክ ምሳሌ ከእሱ እጅ ገባች ማለት ኩላሊቷ ለካሌብ ሙሲሳ ተስማሚ ከሆነ አውጥቶ እንደሚሰጣት ምንም ጥርጥር የለውም። አሁን መርዙ ደላላው እንግዲህ በህልሙ ያየውን ዝናን በውኑ እንዳይም ተደረገ። እዛም ሄዶ እንግዲህ የተፈጠረውን ነገር እኔ አላየሁም፣ ለዚች ለምትላለች ስልክ አልሰጠሁም፣ ግን ደግሞ መሀሊት ናት ለመድብል ይሁን አንተ ነገሩ እንደተፈጸመ ቁጠረው እያለች ስታወራ ስልክ ሰምቻለሁኝ። ስለዚህ እኔ ምንም አላደረኩም በማለትም ራሱን አስመለጠ። ኤፍራታም እባክን ወንድ ሽተት፣ በዛ ላይ ደግሞ ምንም ነገር እንዳላደረክ ተናገር አለችው። እሱም አብረሽኝ አትጅም ሲላት ምን ልሰራ ነው የሚሄደው፣ እኔ ደግሞ በጸሎት አግዛለሁ አለችው። እሱም ለነገሩ ጸሎትሽ ከተከተለኝ በቂ ነው በማለትም ከዛ ወጥቶ ሄዶ ዝናን ሲያገኘው ዝና በእርግጥ አንበርክኮ ቢያሰቃየውም ራሱን ለማምለጥ ሲል መሀሊትን አሳልፎ በመስጠትም ከዛ ላጥ ብሎ ሄደ። ያንተ እጅ ካለበት ግን እመነኝ እገልሃለሁ በማለትም ዝና አሁን ላይ አስፈራርቶ ለቆታል። ግን ደግሞ የሉላንም ጠበቃ ይዞ ጠርቶትም አንተ ዘልዛላ፣ አንተ ጥለህ ነው ልጅቷ በአንተ በጣልከው ስልክ ተገናኝታ የሄደችው፣ ስለዚህ አንተን ነው መግደል ያለብኝ ሲልም፣ ቆይ ጌታዬ ምንድን ነው የምትለው? እኔ ምንም አላደረኩም፣ በዛ ላይ ደግሞ ምንም ያደረኩት ነገር የለም። ሲቀጥል ደግሞ እኔ ስልኩን ብጥለው ታዲያ የመድብልን ስልክ ከምን አመጣች? እንዴት አገኘች? እባክህን ሲልም በዚህን ሰዓት ዝና ትህትናንና ደላላው መርዙን አብሮ ስላገታቸው ከሱ ስልክ ወስዳ መሆኑን ስልኩን ሰጥቷት እንደሆነም አረጋገጠም። በዚህን ሰዓት ኤፍራታ ጋር በነበረበት ደውሎ አሁኑኑና በማለትም ቀጥታ መርዙ እዛ ድረስ እንዲሄድ አደረገ። ትህትና ለጊዜው በዝና እጅ ውስጥ አይደለችም። ነገር ግን ሰዎች በሙሉ እያፈላለጓት እንደሆነ ለመድብልም ነገረው። እመነኝ ትህትና እናንተ እጅ አትገባም፣ የትም ቦታ ይሁን የትም ቦታ ካደበቁባት አውጥተው ትህትናን በእጅ ይሰጡኛል በማለትም መድብልን ዛተበት። መድብልም ምን አባህ ታመጣለህ ገደል ግባ በማለትም ቢዘጋበትም ግን በተወዳጇ ምሳሌ እየተበቀላቸው ይገኛል። ትህትና እንግዲህ እልም ብላ እስካሁን ድረስ የት ቦታ እንዳለች ፖሊሱ ጋር ሄዳ ከሆነ ግልግል ነው፣ ካልሆነ ደግሞ ታገኟት አስቸጋሪ ነው ተባባሉ መድብልና ብሩክ። በዚህን ሰዓት ብሩክ አይ ሰው እሱ ጋር እንኳን የምትሄድ አይመስለኝም፣ እሱም ያገኛት አይመስለኝም፣ ምክንያቱም እኔ የምፈራው እሱ ሰዎች ወይም ደግሞ እሱ በገንዘብ የሚደልላቸው ፖሊሶች ጋር ሄዳ ነው የሚሆነው አለ። እዛ ከሄደመችማ አለቀላት ሲልም አዎ እንዴ ህግ ገንዘብ ካለ ህግ መፍረዱን በገንዘብ ያደርጋል ሲባል አልሰማችሁም? አሁን ላይ ምንም ይሁን ምንም ፖሊሱን በጉልበትም በገንዘብም የእኛን ፖሊስ ለመግዛት እየፈለገና እየሞከረ ነው ያለው ሲላትም ቅድስት እንዴት ገንዘብ እኮ ነው እና ታዲያ እኛ የምንሰጠው ገንዘብ ከሌለ ምን መሆን አለብን አለች። እውነትን መያዝ ሲላትም ብሩክ እንግዲህ በአሁኑ ሰዓት እውነት ብቻ በቂ አይደለም መድብል አለ። እሱስ ልክ ነህ፣
እውነት ተደብቃ ገንዘብ እያንጣለለ ነው ያለው በማለትም ተነጋገሩ። ነገር ግን አሁን ዳጣ እንግዲህ ዝና መድብል ላይ ደውሎ በዙሪያ ያሉትን የምትወዳቸውን ሰዎች አሳጣሃለሁ ብሎ ዛተበት ስትላት ቅድስት ወር ያለች። ቆይ አንቺ ለምንድን ነው በዚህ የዚህ ሰውዬ ስም ሲነሳ ሁል ጊዜ የሚያንቀጠቅጠሽ አለቻት። አንቺ ያምሻል እንደ ዝና እኮ ነው ሰውየው። በዚህ በቃ በዚህ በመድብል ምክንያት ነው እዚህ ችግር ውስጥ የገባሁት አለቻት። እሱ ምን ያርግሽ? እሱ እውነትን ይዞ ለመጋፈጥ ይሞከረ እንጂ አለች። ሌላው አሁን ላይ ሞገስ እንግዲህ የተደወለለት ስልክ ተመድብል ነበረ እና ሉላ ተጨንቃ እንደው ምን አረጋችሁ? ልጅቷ አመለጠች። ሳስባት አሳዘነችኝ። ግን ደግሞ ዝና ካገኛት አስቸጋሪ ነው አላት። አይ ካመለጠች ችግር የለውም ስትልም እያፈላለጋት ስለሆነ እዛው ዝና አይቷታል አላት። በዚህን ሰዓት መድብል ደውሎ ትህትና በዝና እጅ እንዳልሆነች እንዳመለጠችው ግን ደግሞ በሰዎች እያፈላለጋት እንደሆነና ወደፊትም ደግሞ እኛ ላይ ዝቶብናል እና ራሳቸውን ጠብቁ እንዳትንቀሳቀስ ሲለውም ይህ እኮ ጥሩ ዜና ነው ታዳ ሲልም ግን ደግሞ ዝቶብኛል አለው። በዙሪያ ያሉ የምትወዳቸውን ሰዎች እጨርስባለሁ እበቀላለሁ ብሎኛል ሲልም ምንም አያመጣም አለ ሞገስ። በዚህን ሰዓት መድብልም እባካቸው ራሳቸውን ጠብቁ ሲልም እሺ አታስብ አለ። ሁሉም ነገር አልቆ ነበረ። እንግዲህ እንደገና ጦርነቱ ሀብሎ የተጀመረ ያክል እየተሰማኝ ነው። ይሄ ሰውዬ በአሁኑ አምርሯል አለ ብሩክ። አዎ በቀላሉ የሚፋታን አይደለም ብሩኬ፣ ግን ደግሞ እጅ አንሰጥም ሲል ምስ ቅድስት እባካችሁን ይጨርሰናል። ስለዚህ ከዚህ ሰፈር ለቀን መሄድ አለብን አለች ቅድስት። ምን በንቦቅቦቅ ነው? በፍጹም የትም አንሄድም ቅድስት። ምን ነሻል እንዴ አላት። ምን? አዎ የትም ልንሄድ አንችልም። እውነቱን ነው ቅድስት፣ የትም ቦታ አንሄድም። የሚያደርገውን ነገር ዝም ብለን አይተን መጋፈጥ እንችላለን አላት። እሺ በቃ ግን ደግሞ እኔ ፈርቻለሁ አለች። አትፍሪ በማለትም ምሳሌ እንደሌለች ዳጣ እየሮጠች መታ ነገረቻቸው። በዚህን ሰዓት መድብልም ብሩክም ቅድስትም የሚይዙትን የሚጨብጡትን አጡ። አሁን መሀሊትን ዝና እያሰቃየ ጎዳና ተዳዳሪ ነው የማደርግሽ፣ እመኝኝ አንቺ የማትረቢ፣ ከዚህ በኋላ አንቺን ማንም ሰው አያስቀርብሽም፣ ሜዳ ለሜዳ እየለመሽ ፍርፋሪ ተቆሻሻ እየለቀምሽ እንድትበይ ነው የማደርግሽ አላት። ቦርሳዋን ሲከፍተው አንድ መዓት ብር ነው። ይህ ሁሉ ብር ይዘሽ ነው የምትንቀለቀዩ አይደል ሲላትም እንደዛ አይደለም እሷ ብቻ ናት ያለች እባክህን አለችው። ዝም በይ በማለትም እንግዲህ መሀሊትን አሰቃይ